ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ሳምንታዊ ዜና ደንብ ዝግጅታችን ነው። ከአርስተ ዜናዎቹ ጋር ዘውዲቱ በቀለ ነኝ። ሰባተኛው ሀገራዊ ምርጫ በከተማችን በሰላም እንዲጠናቀቅ የደንብ ማስከበር ኦፊሰሮች ሚና ከፍተኛ መሆኑ ተገለጸ። የደንብ ማስከበር ስራዎች ውጤታማ ለማድረግ የኮሙኒኬሽን ፎካል ፐርሰን አቅም ግንባታ ስልጠና ተካሄደ። ባለስልጣኑ ለአካል ጉዳተኞችና አረጋውያን አገልግሎት ድጋፍ አስመልክቶ የግንዛቤ ማስጨበጫ ስልጠና መስጠቱን አስታወቀ። ወደ ዝርዝሩ እናልፋለን። ሰባተኛው ሀገራዊ ምርጫ በከተማችን በሰላም እንዲጠናቀቅ የደንብ ማስከበር ኦፊሰሮች ሚና ከፍተኛ መሆኑ ተገለጸ። ለዝርዝሩ ሙባረክ መሐመድ እንደሚከተለው አቅርቦታል። ሰባተኛው ሀገራዊ ምርጫ በከተማችን በሰላም እንዲጠናቀቅ የደንብ ማስከበር ኦፊሰሮች ከፍተኛ ሚና እየተጫወቱ መሆኑ ተገለጸ። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በቅድመ ምርጫ፣ በምርጫ ዕለትና በድህረ ምርጫ ወቅት የተቀናጀና የተጠናከረ የጥበቃና የሰላም ግንባታ ተግባራትን በማከናወን ሰላማዊ ምርጫ እንዲከናወን የውይይት መድረክ አካሄደ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ የደንብ ማስከበር አመራርና ኦፊሰር ምርጫው በከተማችን በሰላም እንዲጠናቀቅ ከፍተኛ ሚና እየተጫወቱ የሚገኝ ሲሆን ይህንንም በቀጣይም በምርጫ ዕለትና በድህረ ምርጫ ወቅት አጠናክረው መቀጠል እንደሚገባ አስገንዝበዋል። ለሀገራችን ሰላምና ደህንነት በጋራ መቆም እንደሚገባ በመድረኩ ተገልጿል። ባለስልጣኑ ለአካል ጉዳተኞችና አረጋውያን አገልግሎት ድጋፍ አስመልክቶ የግንዛቤ ማስጨበጫ ስልጠና መስጠቱን አስታወቀ። ለዝርዝሩ ሰርካለም ንጋቱ እንደሚከተለው አዘጋጅታለች። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የፓራሚሊተሪ ኦፊሰሮች ለአካል ጉዳተኞች፣ አረጋውያን ትኩረት በመስጠትና በአግባቡ ማገልገል እንደሚያስፈልጋቸው የግንዛቤ ማስጨበጫ ስልጠና በአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ በመጡ ከፍተኛ ባለሙያ የግንዛቤ ማስጨበጫ ስልጠና ተሰጥቷል። የግንዛቤ ማስጨበጫ ስልጠናው ኦፊሰሮች ለአካል ጉዳተኞች ልዩ ትኩረት በመስጠት በአገልግሎት ቅድሚያን ለነሱ በመስጠት በአግባቡ ኃላፊነታቸው እንዲወጡ መሆኑን በሰነዱ ተመላክቷል። የአዲስ አበባ ከተማ ሴቶችና ህጻናት ቢሮ የመጡት የስልጠና ባለሙያ አቶ አሉላ ሲሳይ እንደገለጹት ሰልጣኞች መገንዘብ ያለባቸው አካል ጉዳተኞች በየትኛውም አቅጣጫ እድሉ ከተሰጣቸው ሰርቶ ውጤታማ ለመሆን ትልቅ ሞራልና አቅም እንዳላቸው አስረድተዋል። በሀገራችን ስለ አካል ጉዳተኞች የተደነገገው ህግ ለየት ያለና እንዲሁም አበረታች መሆኑን የአካል ጉዳተኞች ትኩረት ተሰጥቷቸው እድሉን ካገኙ ውጤታማ አምራች መሆን እንደሚችሉ ተመላክቷል። የደንብ ማስከበር ስራዎች ውጤታማ ለማድረግ የኮሙኒኬሽን ፎካል ፐርሰን አቅም ግንባታ ስልጠና ሰጠ። የአዲስ ከተማ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት በወረዳው ለሚገኙ የኮሙኒኬሽን ፎካል ፐርሰኖች የግንዛቤ ስልጠና ሰጠ። ስልጠናው የተሰጠው በአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ኮሙኒኬሽን ጉዳዮች ዳይሬክቶሬት የህዝብ ግንኙነትና ኮሙኒኬሽን ቡድን መሪ ወይዘሮ ኤደን በዳሶ ሲሆን ዘመናዊ የዜና አጻጻፍ ስልቶች፣ የሶሻል ሚዲያ አስተዳደር፣ የሶሻል ሚዲያ ጥቅሞች እና የሚዲያ ሞኒተሪንግ ላይ ትኩረት ያደረገ ነው። ተሳታፊዎች የተገኘውን እውቀት በመጠቀም የከተማውን የደንብ ማስከበር ስራዎች የህዝብ አመኔታን በሚያጎለበት መልኩ ለመዘገብ ቁርጠኛ መሆናቸውን አረጋግጠዋል። ወደፊትም መሰል ስልጠናዎች ተጠናክረው እንደሚቀጥልና ባለስልጣኑ ድጋፍ እንደሚያደርግ ተገልጿል። ዜና ዝግጅታችን በዚህ ላይ ቋጨን። ቀጣይ በሌላ የዜና ዝግጅት እስከምንገናኝ ቸርን ሰንብት።